ኃላፊነታችሁን ከሌላው ቀድማችሁ ለመወጣት ግን ጣሩ። ፓርቲያችንም ኑሯችንም ብሔራችንም ሰማያዊ ታላችሁ ግቢ ጉባኤ ላይ የወርቅ ሜዳሊያ ተፈሸላሚዎች እነማን ናቸው? የግቢ ተማሪዎች አይደል? 4 ኪሎ ሲዘክሩ እነሱ ደግሞ ጸበል ጸዲቅ አምጣው ያቀብሉናል። እኔ ነኝ እንጂ ከሊትም አሱማ ሚል አመለካከት ካለ ያ ሰው የሚወድቀው የዛን ጊዜ። አገልግሎት ደግሞ ሳንለግም ምክንያት ሳንፈጥር አገልግሎት ተቀብለን ከሰራን በሁሉም ውጤታማ ነው የምንሆነው ማለት ነው። ያን ጊዜ የሚጠበቀው ምንድነው? የራስን ህይወት መጠበቅ፣ ጠብቆ ራስን አርአያ መሆን በጣም ይጠበቃል። 6 ኪሎ ግቢ ጉባኤ ሆኖ ከዛም አልፎ ማህበረ ቅዱሳን እንደ ማህበረ ቅዱሳን ዛሬ ላይ እንዲደርስ ካረጉት የመጀመሪያም ከመሰረቱት ጭምር በተለያየ ባች የሚገኙ አባቶች፣ እናቶች እና ወንድሞች አሉበት። ይጠቅመናል። ብዙ ነገር እናገኛለን፣ እናምናለን። ሁላችሁም ንቃተ ህሊናችሁን ከፍታችሁ እንድታደምጡ በእግዚአብሔር ስም አደራ እላለሁ። መጀመሪያ ላይ የሚኖረን ጥያቄ ያው ሁላቸውም ራሳቸውን እንዲያስተዋውቁ ነው። መቼ ዓመተ ምህረት ተመረቁ? ምን ባች ላይ ያገለግሉ ነበር? አሁንስ ዓለማዊ አገልግሎት ሁኔታቸው ምን ይመስላል የሚለውን ያስዳስሱናል። ከዛ በኋላ ለእያንዳንዳችሁ የራሳቸው ጥያቄ ይኖራል። በዛ መልክ እንቀጥላለን። ፈቃዳችሁ ከሆነ ተቀምጬ ጠይቃለሁ። እሺ፣ እግዚአብሔር ያክብርልኝ። የመጀመሪያው እንግዲህ ያው ቀሲስ ጋር ነው የምንሄደው። ቀሲስ ራስዎትን አስተዋውቀው የአገልግሎት ክፍሎት ምን እንደነበረ ከዛ በኋላስ አሁን ላይ ምን ላይ ያገለግሉ ነው የሚለውን ያብራሩልናል። እኔ እንግዲህ አሁን እኮ ስንነጋገር 41ኛ ዓመት ከግቢ ጉባኤ ጋር ልደት ያከበርኩ ያለሁት እኔ ነኝ ለካ እና ወርቆ ሀገር አብረን እናገለግል ስለነበርና ብዙ ትምዘታም ስላለን እኔ አንድ ባች አድርጌ ነበር እስከ አሁን ድረስ የማስበው። እሷ በሚቀጥለው ዓመት ነው ለካ የገባችውና 40 ዓመቷ ነው። ከዛ ደግሞ ከመካከለኞቹም ደግሞ የሸዋ ስላለ እንትናለን። እኔ በ1977 ዓመተ ምህረት ነው አዲስ አበባ ዩኒቨርሲቲ የገባሁት። ያን ጊዜ እንደናንተ ኦርጋናይዝድ የሆነ ግቢ ጉባኤ የሚባል ነገር ስላልነበረ ሁሉንም የምናስተባብረው እኛ ነበርን። ፕሮግራም የምንመራው የምናስተባብረው፣ መምህራን የምንጋብዘው በየተራኛ ነበርን። ግን ተምሮ ማስተማር በተለይ ተምሮ ማስተማር ከሆነ በኋላ ሰንበት ትምህርት ቤቱ ግን ብዙ ነገር በማገዝ ያግዘን ነበር። መዝሙር ያስጠኑን ነበር። መምህራኑም እየመደቡ የሚያስፈልገውን ቦታ እያዘጋጁ ያግዙን ነበር ማለት ነው። ከዛ 1981 ላይ ቀሲስ እሸቱ እና ወርቁ ሀመኔ የተመረቀችው 81 ላይ ሲመረቁ ደግሞ ያንን የምርቃት ፕሮግራም እኔ በማስተባበር አገለግል ነበር። የምርቃት ሁለትም ፕሮግራም መሪ ሆኜ አገለግል ነበር። ከዛ 1980 ላይ ዘዋይ ገባን ስንመረቅ። እንግዲህ ከ12ቱ የመጀመሪያዎቹ የዘዋይ ተመራቂዎች አንዱ ነኝ። ከዛ በኋላ ግን በማህበረ ቅዱሳን አገልግሎት ማህበረ ቅዱሳን ከተመሰረተ በኋላ መሀል ላይ እኔ ወደ ጅንካ ሄጄ ነበር፣ ወደ በረሃ ሄጄ ነበር። እዛ ነው ጉዞዋይ የተመረቅኩትና እዛ ያገኘሁትን ትምህርት እዛ በረሃ ነው የዘራሁት እና ጅንካ አሁን በጣም ደስ በሚል ሁኔታ ደርሷል። ከዛ በኋላ ወደ ፊቼ መጣው። ፊቼም እንደዚሁ ሳገለግል ነበር። ፊቼ ያለው ግን 1985 ላይ ስለነበረ ማዕከል እዛ ስለተቋቋመ የመጀመሪያው ፊቼ ማዕከል ሰብሳቢ ሆኜ አገልግያለሁ። ከዛ አዲስ አበባ መጣው። ወዲያ ወደ ኖርዌይ ነው የሄድኩት። ኖርዌይ ሄደን ዩኒቨርሲቲ ብዙ ተማሪዎች ነበሩ ኖርዌይ። ስለዚህ እዛ የግቢ ጉባኤ ልክ እንደዚሁ ለማቋቋም ሞክረን ነበር። በጊዜው ግቢ ጉባኤ አልተቀበለንም። ምክንያቱም የግቢ ጉባኤ በውጭ ስላልነበረ አይ ያው ሰንበት ትምህርት ቤት ሆናችሁ ግቢ እየተሰባሰባችሁ ተማሩ እንጂ ማህበረ ግቢ ጉባኤ አድርጎ ኮንሲደር አያረጋችሁም ስለተባል ያ ሄዶ አሁን ቤተክርስቲያን ሆኗል ኖርዌይ ላይ ማለት ነው። በዛን ጊዜ እንግዲህ እዛው የማህበረ ቅዱሳን ማዕከልም ቀሲስ ጌጡ ቤት አቡነ ኤልያስ ቤት ስዊድን የመጀመሪያውን እንግዲህ የአውሮፓ ማህበረ ቅዱሳን ማዕከል ያኔ ተቋቁሟል ማለት ነው። በመዝሙር ክፍልም በማህበሩ ሰብሳቢ ከአንዴም ሁለቴም በኤዲቶሪያል ቦርድ ሰብሳቢ ከአንዴም ሁለቴም በስራ አመራር በስራ አስፈጻሚ በተለያዩ ክፍሎች በተለያየ ጊዜ አገልግያለሁ። አውሮፓም እያለሁ የአውሮፓ ማዕከል ሰብሳቢ ሆኜ አገልግዬ ነበረ ለፒኤችዲ በሄድኩ ጊዜ። እንግዲህ ማህበረ ቅዱሳን ከተጀመረ ጀምሮ በምችለው አቅሜ በፈቀደው ሁሉ እየተገለገልኩም በምችለው እያገለገልኩም እዚህ ደርሻለሁ ማለት ነው። እዚህ ይስጥልኝ። አሁን የሥራ አመራር አባል ነኝ። ወደ ኋላ 40 ዓመት ነው እኔ 41 ዓመት እየተከበረለት ያለውን አባቴን የድሮ ወንድሜን እያጀብኩ ነው ማለት ነው። እና በጣም በእውነት ይገርማል። እግዚአብሔር በትንሹ ጀምሮ እንግዲህ አሁን ብዙ ቢዘረዘር ብዙ ነገር ስለሚፈጅ ነው እንጂ ብዙ ጊዜ ስለሚፈጅ እናንተም ደግሞ ካላችሁ ጊዜ አንፃር ነው እንጂ
በጣም ብዙ ነገሮች አሁን ቅድም ምን ክፍል አገለገል 6 ኪሎ ምን ክፍል ነበር ክፍል የለውም እነ ዛሬ ቀሲሶች ያን ጊዜ ዲያቆንም ያልሆኑ ዲያቆን በላቸው ነው እነዚህ አያውን አባቶቻችን የቅድስት ቤተክርስቲያን ቅናት ነው ዲያቆን ዲቁና ወደ ክህነት እንጂ ሰንበት ትምህርት ቤት ተማሪዎች ሆኖ ክፍለ ሀገር የመጡ ግን ከአባታችን ጋር ከተገናኘን በኋላ የቅድስት ቤተክርስቲያን ቅናት ግን ያው በሰንበት ትምህርት ቤት ሲኖር ንጽህናን ጠብቆ መኖር ስላለ ቅናቱ ነው ለዚያ አባቶቻችን በተለይ ቀሲስ ሊቀት ጓሙ ልጌታና ቀሲስ ሸቱ ማለት ነው ቀሲስ በላቸው የቄስም ልጅ ስለነበር መጀመሪያም ጀምሮ ዲያቆን ነበርና ሁሉም ክፍል ናቸው ብዬ እንገራቸው የምክል አገልግሎት ሊሆን ይችላሉ ሴቶች ዶርም አካባቢ የሆነ ነገር ከገጠመ በግተራ እናንተ የምታውቁት እኛ ግን የጸበል ጸዲቅ መቀባበያችን ነው ምክር ምን ለዋወጥበት ነው በአንድ ወቅት እንደውም 1977 መጣችሁ 78 ነው እኔ ፍሬሽ ነኝ ያን ጊዜ ምግብ ተከልክላችሁ ነበር የጾም ምግብ እኛ መጀመሪያ ገና ባችነን እነሱ ከዘመቻ መልስ ያን ጊዜ አረንጓዴው ትሪት ዘመቻ የሚባል ነበር በደር ጊዜ ከመተከልና ከንተን ተመልሰው የጾም ምግብ አይዘጋጅም ተባለ በህይወቴ ማረሳው ፈተና ማለት ነው እና እነሱ 36 ሆኑ 32 ረስቻለሁ 30 አካባቢ ናቸው 30 በላይ እኛ ደግሞ 8 ነን እህቶች 8 እህቶች ልደት ካፌ ክሪስማስ ካፌ ምንለው እነሱ ደግሞ ሜን ካፌ የሚባለው አሁን እንግዲህ ምን እንደሆነ 6 ኪሎ በትክክል ባላውቀውም እንደዚህ እነሱ እዚያ ይመገባሉ በአጋጣሚ ሁሉም ወንዶች አንድ ካፍቴሪያ ነው የሚመገቡ እኛ ደግሞ ሴቶች አንድ ላይና እንጾማለን ስንል ኦርቶዶክሳዊ ስለሆኑ ተገኝቶ ነው የዩኒቨርሲቲ ተማሪ በዚህ ጊዜ ሚጾም ብለው የጾም ምግብ ለኛ ያዘጋጁልን ማለት ነው ሲያዘጋጁልን እንዲያውም በቃ ዘይቱ በደንብ ያለው ምን ተጠቀም መስሏቸው በደንብ ያለው በቃ ከቤታችሁ እንኳን ማትበሉት በአይነት ይዘጋጅልና ሁለት አይነት አልጫና እነሱ ግን ተበላላችሁ አትበሉም በአጋጣሚ የነሱ ደግሞ ምንድን ነበር አድቬንቲስት ነበሩ ሰውየው ማለት የካፍቴሪያው ኃላፊ ተበላላችሁ አትበሉም እንቢ ካላችሁ ተማሪ ያስቸገሩን ነው ረበሹብን ንጹም ብለው ያን ጊዜ አሁን 6 ኪሎ ምን እንደሆነ አላቅም አሁን ያን ጊዜ የፍቅረ ስላሴ ወግ ደረስ የሚኒስትሮች ምክር ቤት ጽፈት ቤት ነበረ ከየካቲት ሆስፒታል ወደ ሰሜን አቅጣጫ ማለት ነውና ተበላላችሁ አትበሉም እንቢ ካላችሁ ተብሎ ስም ዝርዝራቸው ተላክ እነሱ ደግሞ የፈለገው ነገር ቢሆን በቃ ከፈለጉንትን እኛ ስጡና አላልንም ሻይ በዳቦአችን ይዘን እንቀመጣለን ሻይ በዳቦ ይዘው ይቀመጣሉ መካከላቸው በሸኞች ስለነበሩ እኔ በግተራ ማረሳው እንዳጠቃቀማችሁ ነው ስሙ አይደለም ምን እናረጋለን እኛ አንድ እህታችን ከአጋሩ የመጣች ሰናይት ቀሲስ እና 2 ክፍል ያለው ሳህን ነበራት ላስቲክ ሆኖ 2 ክፍል ያለው ክዳን ያለው ሳህን ነበራትና በዚያ አልጫውን ለብቻ ቀዩን ለብቻ አርገን ጨጓራቸው ለሚታመሙ ሻይ በዳቦ ለማይበሉ እናቀብላቸዋለን የት በግተራ የምታውቁት ግን እናንተ በዚህ መንገድ አይደለም እኛ ግን እንደዚህ ተጠቅመንበታል ከዚያ ደግሞ አንዳንድ ችግሮች እነሱ 4 ኪሎ ቅዱስ ጊዮርጊስ ዛሬ ማህበረ ቅዱሳን የሚለው ብዙ ታሪክ አለው ወደ ኋላና ቅዱስ ጊዮርጊስ እንደዚህ በየዶርሙ 4 ኪሎ ሲዘክሩ እነሱ ደግሞ ጸበል ጸዲቅ አምጣው ያቀብሉናል እኛ ደግሞ ከሴቶች ዶርም ደግሞ እንስንል ጸበል ጸዲቅ እንደ ወንድሞቻችን እናቀብላቸዋልና እንደዚያ ነውና አሁን ምንም ትምህርት ክፍልም እነሱ ናቸው መዝሙር ክፍልም እነሱ ናቸው እኔ ይገርመኛል ማለት ሁሉን ያን ጊዜ የሚጠበቀው ምንድነው የራስን ህይወት መጠበቅ ጠብቆ ራስን አርያሞን በጣም ይጠበቃል እንዲ መዝረከክ አይጠበቅም ሰው በጣም ነው የሚያያችሁ እናንተ ነው የሚያይ ስለዚህ በተቻለ መጠን ራሳችን በጣም እንጠብቃለን ማለት ነው እንጠባበቃለን ጉባኤ ቀረሽ ሙነሽ ቀረሽ እኔ በጣም አስተውሳለሁ ዲያቆን በላቸው በቃ ጠብቁ ሙነሽ ዛሬ ቀረሽ ምክንያቱም ይነጥቅም አለ ግቢ ውስጥ በጣም የመናፍቃን ፈተና ከባድ ነው እግዚአብሔር የለም ከሚለው ሪዮት ዓለም ባሻገር በቃ ደግሞ የመናፍቃን ደግሞ ፈተና በጣም ከባድ ነውና ምንም ክፍል አልነበረም ሁሉን ሆነን ግን ህይወታችን እውነት ለመናገር ከሆነ አሪያ በሚሆን መልኩ እኛ ራሳችን ደግሞ አገልግሎቱን ብለን አንድ ዋን ቱ ዋን ፋንክሽን ይላል ማትስ እኔ ምን ላለ ዋን ቱ ዋን ፋንክሽን እንዳይሉን 2 ሴት ወይ አንድ ወንድ ወይ ደግሞ ወንዱ እንደዚህ መሆን አለብን ከመድኃኒዓለም ስንመጣ ነፃ ሆነን አንድ ላንዱን እያወራና መጣን እኛ ያን ጊዜ የቤተ ክርስቲያን ችግር ነው እንጂ ምንም ሴትነታችን ወንድነታችን አናውቀው የቅድስት ቤተ ክርስቲያን ችግር ግን ያብሰለስለን ነበር እና
ማረሳው ማለት ነው እንትን ነጠላ ማለት ነው ነጠላ ለብሶ መግባት ደግሞ እነዚህ በቃ እያሉ እንትን እያሉ ያንቋሸሹ ሌላውን ኦርቶዶክሳዊ ስለሚያስቀሩብን እስበርሳችን ተጣላና አንድ ጊዜ እኔ በፌስታል ነው ያዝ ቀሲስ እሸቱ የዛሬው ያን ጊዜ እሸቱ ደግሞ እሱ ደግሞ ምንድነው እምነት ይደበቃል ወይ በቃ ለብሰን እንሄዳለን በፍጹም አንተ የራስህን ነው የምታይ እንዴ የሚመጣው ነጠላው ከብዶት የሚቀረውን ተብለን ተጣልተን ብዙ ጊዜ ቀሲስ መሃል ላይ ሆኖ እንትን ይላል እንትን ተባልና አይ በፌስታል ይያዝ ሌላው ሰው ይምጣ ምክንያቱም ከብዶት ነጠላ መልበሱ እንትን ከሚል እዚያ መስካይ ሲደርስ ከግቢ ሲደርስ ይልበስ ተባብለን እንደዚህ ነውና ያን ያህል ይህን ክፍል አገለገል ምን ነው የለም እኔ ያው ደፋር ስለሆንኩኝ በተፈጥሮዬ ነፃ ነኝና በአብዛኛው ጾታዊ ምክክር ላይ ነው ስሳተፍ የኖርኩትኝ ጾታዊ ምክክር ላይ በቃ ፍጥጥ አርጌ እናገራለሁ ፍጥጥ አርጌን ስለማልፈራ ብዙ ጊዜ ምክር አገልግሎት እንግዲህ ከየሸዋሴ ጋርም ብዙ አመት አገለግለናል ብዙ አመት አገልግለናል እኔ ዛሬ እንዲያውም በጣም ደስ ያለኝ በቃ እግዚአብሔር በፈቀደ ነው የተገናኘን እዚህ አዲስ አበባ ማከል ላይ ምክር አገልግሎት ረጅም ጊዜ ያን ጊዜ ፎርማል ሳይሆንም በቃ እንዲ መመካከር ከቶሽ ጋር መመካከር ነው ባለፉት 40 አመታት በኖርኩት ህይወት እጅግ በጣም ምረካበት እኒን የመሰሉ አባቶች ዘመን ማይሽራቸው ይህን የመሰለ ወንድም ሌሎች ምህት ወንድሞች አሉኝ እናንተን ጨምሮ ማለት ነው ከማይጠፋው ዘር የተወለደ ደስ አይልም ከማይጠፋው እኮ ነው እሺ እግዚአብሔር ይስጥልኝ እንደምን አላችሁ እንኳን አደረሳችሁ ያው ታላላቆች እንኳን አደረሳችሁ ስላሉት እኔ እንዲሁ ነው የምቀጥለው ያው ታላላቅ ሲባል ብዙ አይደለም እውነቱን ለመናገር እኔ 1981 ነው እንደው 70 የሚለው እርግጥ ይከብዳል 70 ነው እነሱ የገቡት 81 ነው ሙሌን እኔ ግቢ ውስጥ አላገኘሁትም ያው ተመርቆ ወጥቷል ማለት ነው የወርቆሃም እናታችን የወርቆሃም እንደዛው ግን ያው በአገልግሎት ሙሌን ሁሌም አገኘዋለሁ ወርቋንም አገኛቸዋለሁ እንግዲህ እውነቱን ለመናገር ያን በጣም ፈታኙን ጊዜ እነሱ ከተፈተኑ በኋላ ነገሮች እንደ እግዚአብሔር ፍቃድ እንደው ሙሉ በሙሉ መስመር ያዙበት ጊዜም ባይሆን 81 ነሙሌ ነቃሲስ ነሊቃት ጉሃን ሙልጌታ ይቅርታ እንደው ሙሌ ያልኩኝ ለብቻ ሳገኝ በመጠራው ስም ነው መጠራው እነሱ አደላድለው እንትን ካሉ በኋላ ነው እኛ ይገባ ነው እግዚአብሔርን እኔ አመሰግናለሁ እውነቱን ለመናገር በዚህ መስመር በቤተ ክርስቲያን መስመር ባልመጣ ኑሮ ምን አይነት ሰው ልሆን እንደምችል እንደነበር ምንም አውቀዋለሁ ምክንያቱም ከኔ ጋር የነበሩ በሁለት መንገድ እነሱ እንግዲህ ወደዛኛው መንገድ ሲሄዱ እኔ ደግሞ እንዳጋጣሚ ወንድሞቼን ተመስሎ በተለይ ዛሬ በህይወት የሌለ ታደሰ ደጀኔ የሚባል ወልደመድን አሁን በህይወት የለም ትልቅ ግቢን በማስተባበር ትልቅ ድርሻ የነበረው እሱ ወንድሜ ነው እኔ አብሮኝ ከክፍለ ሀገርም ከሃይስኩል ስለመጣ ወደ ቤተ ክርስቲያንና ብሎ ወደ ግቢ ጉባኤ ጀመርኩት በዛ ነው እንጂ ከዚህ ቀደም ሰንበት ትምህርት ቤት ተማሪም አልነበርኩም እንደው የልምድ ክርስቲያን ነው የነበርኩትና እንዲያ ያያለ ብቻ እዚህ ይደርሻለሁ እውነቱን ለመናገርና እንግዲህ በማህበሩ ያው ግቢ ውስጥ ሲገባ ሁሌ ድሮ ጥራትም ስለነበር ያው ስራ አስፈጻሚ ምንም እንዲተመዳድቦም ባይሆን የመዝሙር ክፍል ቅስቀሳ ክፍል ዛሬ እንደው በጣም ከማስታውሰውና ሁሌ ከምስቅበት ዲያቆን ያረጋል ገና እሱ እኔ 4ኛ ዓመት እያለሁ እሱ ፍረሽ ነው እና ዶርሙ እየሄድኩኝ ኑ ወደ እንትን እየሄድኩኝ ያልኩኝ እንደው አሁን ይቅርባኝ ይለዋለሁኝ እንትናቸው ውስጥም እየገባው አስተምር ነበር እንደው ደፋር ሁኝ እኮ ነው አንተን ማስተምረው ግን በወቅቱ እንደዛ ነበር በቃ በየዶርሙ ምንጠራቸው ልጆች አስታውሳለሁ እሱ እንደውም ሌላ አንድ ዲያቆን ነበረ አብሮት እና ውጡና ኑ ቢጉባኤ እያልኩኝ ግቢ በየዶርሙ ከምንቀሰቅሳቸው ሰዎች አንዱ ዲያቆን ያረጋል ነበርና በዛን ጊዜ ቅናቱም ስለነበረ ነው
እንግዲህ ወዳው እንደመጣው ነሙሌም ደግሞ መርጠው ያው ቅናቴን ብቻ አይተው እውነቱን ለመናገር ዝዋይ እንድሰለጥን በ82 ዝዋይ ሄጄ እንድሰለጥን ተደረገ። ከዛ እንደዚህ እያለ ይኸው እስካሁን ድረስ አለው። እንግዲህ ወዳው ተመርቄ እንደወጣሁ ብዙ ጊዜ እንደምለው የኛ ጊዜ እስከ እኛ በፊት የነበሩ ተመራቂዎች መንግስት ነበረ ስራ የሚመድበው። ልክ እኛ 84 ነሐሴ ላይ ስንመረቅ በራሳችሁ ፈልጋችሁ ግቡ ተባለ እና በጣም ችግር ነበር። በተለይ የክፍለ ሀገር የመጣን ልጆች በቃ በጣም ችግር ነበረ። እንደው ጥሩ ውጤትም ቢኖር መስሪያ ቤቶች በጀት ስላልነበራቸው አይቀጥሩም ነበር ቶሎና እኔ ግን በሚገርማችሁ ሁኔታ እዚህ ማህበረ ቅዱሳን አካባቢ ስለማልጠፋ ስለነበር ወዳው የማህበረ ቅዱሳን መጽሔት ስርጭትና ሂሳብ ክፍል ተብዬ ገና ማህበረ ቅዱሳን እንትን እያለ ነው 85 የመጀመሪያው ተቀጣሪ ሁኜ በዲያቆን በላቸው ፊርማ በወቅቱ የነበረው 500 ብር ነው። በጣም ትልቅ ብር ነው። 500 የኢትዮጵያ ብር እየተከፈለዎት የማህበሩን ወጪና ገቢ መጽሔት ሽያጭ ምናምን ይሄን እንዲያረጉ ተብዬ እስካሁን ደብዳቤው አለች። ወዳው በጣም በጣም ትልቅ ነገር ነበር ለኔ። ግን አገልግሎቱ ግን ሰፊ ነበር። ዝም ብሎ መጽሔት መሸጥ ገንዘብ መሰብሰብ ብቻ አልነበረም። ሌሊት ሁሉ እየሄድን በአውቶቡስ ተራ እንዳሁን እንትን የለም። በትልቅ በኩርቱ ፌስታል እንትን ብለን ለረዳቱ እየሰጠን ክፍለ ሀገር ከሌ የሚባል ልጅ ይጠብቀሃል፣ ይሄንን መጽሔት የታተሙ መጽሔቶችንና ጋዜጦችን አድርሱልን እያል ሌሊት ሁሉ እየተነሱ አውቶቡስ ተራ ማከፋፈል ሁሉ ነበር። ከዛ የኛ ልጆች ይጠብቃሉ፣ ይቀበላሉ። እንደዚህ እየተባለ ብቻ እዚህ ደርሰናል። ያው ከወጣን በኋላ ሌላም ያው በአገልግሎቱ አልጠፋንም። እውነቱን ለመናገር ያው በምክር አገልግሎት፣ በትምህርት ክፍል፣ ያው በኋላም በስራ አመራር፣ በኤዲቶሪያል በኦዲትና ኢንስፔክሽን በተለያየ አገልግለናል። አሁን ልጆቻችን እየደረሳችሁ ስለሆነ የማህበረ ቅዱሳን የሚያቋቁማቸው የተለያዩ የልማት ተቋማት አሉ። አሁን ኢስድሮስ ትምህርት ቤቱ አንድ ነው። በሱ ውስጥ የቦርድ ሁኜ ለበርካታ ዓመታት አገልግያለሁ። አሁንም ደግሞ እንደዚሁ ማህበሩ ያቋቋማቸው የተለያዩ ድርጅቶች አሉ። በእነዛ ውስጥ የቦርድ አባል እየሆን እናገለግላለን። እሺ፣ እግዚአብሔር ይስጥልን፣ ቃልዎት ያሰማልን። መጀመሪያ የምንጠይቃቸው ያው አባታችን ሊቀ ትጉሃን ቀሲስ ሙሉጌታን ነው። ጥያቄው እንደዚህ ነው የሚለው፣ በአጥቢያ አገልግሎት ይሳተፋሉ፣ በማህበረ ቅዱሳን አገልግሎት ላይም አሉበት፣ በሌሎች አገልግሎቶችም እንደዚሁ እናገኘዎታለን። ይባስ ብሎም በአዲስ አበባ ዩኒቨርሲቲ ደግሞ አመራር ላይ ወይም የሆነ ስልጣን ላይ አሉ እና የእርስዎ የተለየ ጊዜ አለዎት ወይ? ቅድምም ሲያስረዱን ማህበረ ቅዱሳን በስንት ቦታ ሲያገለግሉ እንደነበር እየሰማን ነው። ይህም ቢያብራሩልን። ተመርቀን የወጣንም የባዘናለን ግቢ ጉባኤም ጊዜ የለንም እያልን እየተወዛገብን ግራ የገባን ሰዎች አለን። ለእኛ መልእክት ይስጡን እያሏችሁ። እኔ ያው ከሌላው የተለየ ለኔ ተመርቆ ወይ ተከፍሎ የተሰጠኝ ሌላ ጊዜ የለኝም። ሁላችንም ያለን ጊዜ ነው ያለኝ። ግን ምንድነው እኔ ያው አገልግሎትን እማየው እንደ ትርፍ ጊዜ ሰዓት አይደለም። አባቶቻችን የሚያስተምሩን አገልግሎት ሕይወት እንደሆነ ነው። ልክ አሁን ደከመኝ፣ አመመኝ ወይም ደግሞ ሰለቸኝ ወይም ሌላ ምክንያት አለን ብለን መተንፈስን ማቆም እንችላለን? ካልተነፈስን እንሞታለን። በቃ የህልውናችን አንዱ ነገር እስትንፋስ ነው ማለት ነው። አገልግሎትም እንደዛ ነው። ማህበረ ቅዱሳንም ያው እኛን የሳለን የቀረጸን ያስተማረን ለዚህ ሁሉ በረከት ለመሆኑ እግዚአብሔር ያደረገልንና እኛ አገለገልን ምንለው ብንመዝሩ የት ይገናኛል? እና ስለዚህ እግዚአብሔር ያደረገልን ሁሉ ይበልጣል። በአገልግሎትም ከጠቀምነው ይልቅ እኛ የተጠቀምነውና ለዚህ ክብር የደረስንበት ስለሚበልጥ እኔ እንዲህ አገለገልኩ ማለት አልችልም። በማህበረ ቅዱሳን ሁሉ ጊዜ የምናገረው እንደ ማህበረ ቅዱሳን መስራች ምናምን የሚባለው ነገር ማህበረ ቅዱሳን ሰው አልመሰረተው፣ እግዚአብሔር ነው የመሰረተው። እግዚአብሔር ሲመሰረት ግን የኮለኮለ ድንጋዮች ልንሆን እንችላለን። በፍጥረቱ ስለሆነ እግዚአብሔር የሚጠቀመው እና ስለዚህ ያው አገልግሎት እንደ ህይወታችን ፓርክ ካደረግነው አንመረንም፣ አንሰለችም ወይም ደግሞ ምክንያትም አንፈጥርም ማለት ነው። ስለዚህ ያው ያለንን የሰጠንን ሰዓት በአግባቡ ከተጠቀምነው ይበቃል ሁሉ
እኔ አንዳንዴ ሰዓት አይበቃን የሚለው ያሳፈረኛል ማለት ነው። ምክንያቱም እኔ አውሮፓ ከ8 ዓመት ያላነሰ ጊዜ ኖሬያለሁ። ሌላው ዓለም ሰዓትን እንዴት እንደሚጠቀም ከ24 ሰዓቱ ውስጥ ለስጋዊ ኑሮ ለህልውናው እንኳን ምን ያህል ሰዓት እየሰራ እንደሚኖር አውቃለሁ። እኛ የምናባክነው ሰዓት እኮ ነው የሚበዛው። እንደው ለመሆኑ ከ24 ሰዓት ውስጥ ቁጭ በሉና አንድ ቀን እያንዳንዷን ሰዓት ለምን እንደዋላችሁ ካልኩሌት አድርጉና መጨረሻ ላይ የቱን ሰዓት ነው እንደው ቁም ነገር የሰራውበት የሚለው መዝኑ እና የምናባክነው ሰዓት ነው የሚበልጠው። እና ያችን የእግዚአብሔርን አገልግሎት ህይወታችን ፓርት አድርገን ከሰራን ማገልገል እንችላለን። ቢሮም ያው ማንኛውም ሰው ቢሮ እንደሚገባው እንደማንኛውም ሰው ገባለሁ ሰራለሁ። ግን እኔ አንድ የምነግራችሁ ነገር ግን በማንኛውም ቦታ ግን ውጤታማ ለመሆን በተሰማራችሁ ቦታ እግዚአብሔር እንዳይነቀፍ እናንተ ቤተክርስቲያን ሰው በመሆናችሁ መንፈሳዊ በመሆናችሁ እንደው ይሄ ቄስ ይሄ ዲያቆን ይሄ እንትን እያለ ማንም በእናንተ እንዳይሳለቅ ኃላፊነታችሁን ከሌላው ቀድማችሁ ለመወጣት ግን ጣሩ። እግዚአብሔርም ያሳክርላችኋል። እኔ አሁን ማህበረ ቅዱሳን ባገለግል ቤተክርስቲያን ባገለግል በዩኒቨርሲቲም ቢሆን ማንኛውም የደረሰበት ቦታ ደርሻለሁ። ዲፓርትመንት ሄድ ነበርኩ፣ ምክትል ዳይሬክተር ነበርኩ፣ ዋና ዳይሬክተር ሆኜ ሰርቻለሁ። በትምህርትም ቢሆን መጀመሪያ ሌክቸር ነበርኩ፣ ከዛ በኋላ አሲስታንት ፕሮፌሰር ሆንኩ፣ ከዛ በኋላ አሁን ተባባሪ ፕሮፌሰር እግዚአብሔር ካለ ሙሉ ልሆን እችላለሁ በአጭር ጊዜ ውስጥ። ስለዚህ በማንኛውም መንገድ ከሰራችሁ ከተንቀሳቀሳችሁ እግዚአብሔርም ስለሚገዛ ከሌላው ይልቅ እኛ እንሻላለን። ለምን? እግዚአብሔር ስለሚያገዘን። ታያላችሁ ግቢ ጉባኤ ላይ የወርቅ ሜዳሊያ ተሸላሚዎች እነማን ናቸው? የግቢ ተማሪዎች አይደሉም? ለምንድን ነው? መንፈሳዊ ስለሆኑ ሰዓታቸውን ማኔጅ አድርገው ስለሚጠቀሙ እግዚአብሔር ስለሚረዳቸው ነው። እና ስለዚህ እኔ በዚህ ውስጥ መናገር ምናልባት ለእናንተ ከጠቀማቸው ማስተላለፍ የምፈልገው መልእክት ምንድን ነው? ሰዓታችንን በትክክል ማኔጅ ካደረግን ለሆነ ላለሆነው ነገር ካላባከንን፣ ስለዚህ ለአገልግሎት ደግሞ ሳንለግም ምክንያት ሳንፈጥር አገልግሎት ተቀብለን ከሰራን በሁሉም ውጤታማ ነው የምንሆነው ማለት ነው። ለአባታችን ቃለ ሕይወት ያሰማልን። ለእናታችን የምንጠይቀው ጥያቄ ደግሞ እንግዲህ ዘመኑን እናውቀዋለን አይደል? አሁን ያለንበት በተለይ ብንት ይባላል ቅድስት ቤተክርስቲያን ያው ትምህርቷንም አልገባንም ህይወቱንም እየኖር ነው አይደለም። ትምህርቷም ሳይገባን ህይወቱንም ሳናቀው ግን በአውሮፓውያን ተስበን የፌሚኒዝም የሚባል ፕሪንሲፕል ውስጥ ገብተናል እና የእሱ መስፋፋት ሊያመጣብን የሚችለው ችግር ምንድን ነው? እኛስ ምን ማድረግ አለብን? በእናንተ ጊዜ የነበረውን ወጣትነት እንግዲህ በተወሰነ መልኩ ትገልጭልንም፣ እኛን እንግዲህ ከዛ ከእናንተ ጋር ጣቅሰሽ በደንብ ታስረጅን ይላሉ። እንግዲህ ያሉትም የተመረቁትም ለእናታችን ይሰጣል። እንግዲህ ምንድን ነው ስርዓተ ቤተክርስቲያንን ካወቅን ቃለ እግዚአብሔርን ከተረዳን ሁሉ ነገር ቀላል ነው። ከነፈሰው ጋር ሁሉ አንነፍስም፣ ከሚመጣው ርዕዮተ ዓለም ጋር ሁሉ አንሄድም ማለት ነው። አሁን እንግዲህ አሁን የመጣ ነው አይደል? ይሄ በቅድስት ቤተክርስቲያን ግን ሴት እንደማያንስ ወንድ እንደማይበልጥ ሁለቱንም እኩል አድርጎ እንደፈጠራቸው እንዲያውም እናትነት የመረጠ ማንን ነው? ሴትን አይደል? እናታችን ነው እኮ የመረጠ። ከመላእክትም ከወንድም አይደለም አምላካችን የተገኘው ከቅድስት ድንግል ማርያም ነው። እና ሴት በቅድስት ቤተክርስቲያን የተከበረች ናት፣ እውነት ለመናገር ከሆነ ማለት ነው። እና ምንድነው አሁን ሌሎቹ የማርገዝን ጸጋ የመውለድን ጸጋ እንግዲህ ፍጥረትም ያህል ነገር እንግዲህ ከአምላክ መወለድ መረገዝ ባሻገር ፍጥረትም ያህል ነገር የምታስገኝ እናት እንግዲህ እግዚአብሔር ጥበቡን የሚሰራባት እናት ይህ ትልቅ ነገር ነው። እና የጎደለን ነገር የለም። አንዳንዴ ባለመረዳት ነው። ከነፈሰው ጋር ምን ነፍስ ምንድነው ስርዓተ ቤተክርስቲያንን አለማወቅ፣ ቅዱሳት መጻሕፍትን አለማንበብ ሲነገር የጎደለን ይመስለናል። እና ምንድነው እኔ እህቶችም እንትምላቸው በዚያን ጊዜም ቢሆን የሆነ በቃ አይዲያሊስት ብሎ ኋላ ቀር የሚላችሁ እኔ ትዝ ይለኛል። ዶርሚተሪ ያው እናንተም አሁን ሳታረጉ አትቀሩም ወጣቶች ስለሆናችሁ ፈተና ሲያልቅ ወሬ ይወራል። በቃ ስለ ገርፍሬንድ ስለ ቦይፍሬንድ ይወራል ወሬም። እና እኔ ለትምህርት ነው ቁጭ ብዬ አብሬ እሰማለሁ። እሰማና ሲያዩኝ ለውጥ የለኝም፣ አልለወጥም። ኋላ ምን አለች አንዷ፣ ታወራለች ግን ምንም ለውጥ የላትም። እኔ ደግሞ ለትምህርት ነው እነሱ ሲያወሩ ምሰማ ምን ይባላል? እኛ እህቶችስ በቅድስት ቤተክርስቲያን ለመሄድ ምንድነው ግቢ ውስጥ ምንድነው የሚሰራው? በወጣትነት ምንድነው? በቃ እኔ ትምህርት እየወሰድኩ ነው። ለራሴ ፈልጌው ነው፣ ለእህቶቼ ፈልጌው ነው፣ ለመመካከር ፈልጌው ነው። ያን
እና እንደዚህ ያለች እና አንዳንዴ መሰላችሁ በምታረጉት ነገር ባላችሁ እንቅስቃሴ ሰው እንደኋላ ቀር ሊቆጥራችሁ ይችላል። እንደነገርኳችሁ አሁን ያን ጊዜ ቤተክርስቲያን የሚሄድ አይዲያሊስት ይባል ነበር። ለምን ማቴሪያሊስትና አይዲያሊስት የሚባል ርዕዮተ ዓለም እግዚአብሔር የለሻል ነው። ቅድም በቃ ተጨባጭ በሆነና በሐሳባዊ በሚል በሁለት ተከፍሎ ዓለምን በዚያ ካምፕ ተከፈለ ስለነበር በቃ እዚያ ደግሞ ማርክሲስት ሌኒኒስት ፊሎሶፊ የሚባል እንማራለን። ሰው ይተቻቸዋል፣ አይዲያሊስት ብሎ ይተቻቸዋል። አሁን ያንን የተሸማቀቀ ሰው ቅድስት ቤተክርስቲያን አይማርም፣ በቤተክርስቲያን ሕይወት አይኖርም። ግን የሚበልጠው የትኛው ነው ብሎ የሚበልጠውን ያወቀ ግን ምንም ቢባል ምንም አይመስለውም። ምክንያቱም ስለ ቅዱሳን ስለ ገድላት ስናነብ ስለ ሰማዕታት ታሪክ ስናነብ እኛ ያለንበት ምንም የተመቻቸ ሁኔታ እኮ ነው። ምንም ያን ያህል የሚያስቸግረን ነገር የለም። እና እኔ ከነፈሰው ጋር ባነፍስ በቃ እኛ ማለት እንደ እናታችን እንደ ቅድስት አርሴማ ባንሆን እንደ እናታችን ክርስቶስ ሰምራ ባንሆን እንደ እናታችን ወለተ ክርስቶስ ባንሆን ቢያንስ እንኳ እንደ እናታችን ፍቅርተ ብዙ ቅዱሳን እኮ አርያ የሆኑ እናቶቻችን አሉና ገድላትን ማንበብ ስናነብያ አሁን በእውነት ለመናገር ከሆነ ገድላት በመጠኑ ሆነው እኛም በማንቸገርበት ሁኔታ መጽሐፍት በመጠኑ ሆኖ አለ ማንበብ ስናነብ ራሱ አሁን እንግዲህ እንትኑ በጣም ከፍተኛ ችግር አለው። ሶሻል ሚዲያው ስንጠቀምበት ከፍተኛ ጥቅም አለው። አሁን እኮ ይኸው ተቀረጽን አይደለ? ሌላው ሰው ላልመጣ ዛሬ ላልተመቸው ሊተላለፍ ነው። ይህ እኮ ትልቅ ነገር ነው። ዛሬ ያልመጣ ሰው በአካል ባይገኝም በመንፈስ ግን አንድ ሆኖ እንትን ይላል ማለት ነው፣ ይሳተፋል ማለት ነው። እና እኔ ሶሻል እንትንም ስንል መለየት አለብን። በቃ ዝም ብለን በቃ ሁሉ የተከፈተውን ሁሉ አይደለም። አሁን ጊዜ ማባከን የጥናት ጊዜም ያባክናል። ፌስቡክ ያባክናል፣ ዩቲዩብ ያባክናል፣ ቲክቶክ ያባክናል። ያለው የሶሻል ግን ያን ደግሞ ለእህት ለወንድሞቻችን መልእክት መተላለፊያ ብንጠቀምበት ፊዚካሊ ማይገኙትን ማንገኘውን ይህን እና እኔ ምንድነው መምረጥ አለብን። ቅድስት ቤተክርስቲያን ይው ክርስቲያን ስትሆኑ በደንብ ሁኑ። እሺ በደንብ ነው መሆን ያለባችሁ። በቃ ለግድ በደንብ መሆን ይጠይቃል። ዝም ብሎ ይላል እኮ አይደለ? በራድ ወይም ትኩስ እንዳልሆነ ስራህን አውቃለሁ እንዲሁ ለብ ስላልህ ካፌ ልተፋ ነው። አሁን ይሄ በራድ ወይም ትኩስ አለመሆን ላይ ሲሆን ነው ይሄኛውም ሲመጣ አብሮ መንፈስ ይሄኛውም እና እኛ ምንም የጎደለን ነገር የለም በቅድስት ቤተክርስቲያን። አሁን በቃ ምንድነው የሚባል ሊወልድ ባል ያጣ ይባላል አይደል? እነዚህ ዝም ብለው በቃ ተፈላሰፍን ብለው በለጥን ብለው እግዚአብሔር የለሽ ሆነው በቃ ያነሱ ይመስላቸው ሴቶች እንትን የሚሉትን ይዘን እኛ መከተል የለብንም። እኛ ቅዱሳን ሴቶች አሉን፣ አርያ የሆኑ እናቶች አሉን፣ ዛሬም አሉን። ስለዚህ እነሱን እየተከተልን ቅዱሳት መጻሕፍትን እያነበብን ከገድላት በረከት እያገኘን ከሰማዕታት በረከት እያገኘን ያኮ በቃ መንፈሱ እኮ እየተላበሰ እኛ ሙሉ ሰው መሆናችን እያደረብን ይሄዳል። እና ይላል አይደል? ምስጉን ነው አይደል? ሚለ ምስጉን ነው ሁሉ ጊዜ አይደል? ክቡር ዳዊት በቃ በባህር ዳር እንደተተከለች እንትን ተክል ሁሉ ጊዜ ይለመልማል፣ ምስጉን ነው እሱ እያለ የእግዚአብሔርን ቃል ሁሉ ጊዜ የሚያነብሰው የተመሰገነ እንደሆነ ነው። በሌላም በኩል ደግሞ ሕግህ ለእግሬ መብራት ለመንገዴ ብርሃን ነው። ብርሃን ያለው ሰው ለመንገዱ ብርሃን ያለው እኮ እንቅፋት አይመታውም። በቃ ብርሃኑ እያየ እንትን ይላልና የእግዚአብሔርን ቃል በደንብ አጥብቀን መያዝ አለብን። ክርስቲያን ስንሆን ዝም ብለን ሁሉ አይቅርብን ብለን መቅበጥበጥ ሳይሆን በትክክል ክርስቲያን ሆነን መገኘት አለብን። ያ ደግሞ እውነት ለመናገር ከሆነ እኛ አሁን ላለፉት እንግዲህ 40 ዓመታት ከቀሲስ ጋር አብሬ ኑሮ ያለው ከየሸዋስ ጋር መዚያ ያላነሰ ያው አብረን ኑረናል። ሌሎችም እህቶች ወንድሞች አሉን። በቃ እውነተኛ ኑሮ ስኖሩ እውነተኛ እህት ወንድም ሲኖራችሁ እንዴት እንደምትረኩ የፈለገው ገንዘብ ቢኖራችሁ አትረኩም በዚያ እና እውነተኛ አኗኗር እውነተኛ ኑሮ መኖር እርስ በርሳችን እውነተኛ በፍቅር መገናኘት እንጂ ዝም ብሎ ግላዊ አለመሆን ዝም ብሎ ለራስ ብቻ አለመኖር እርስ በርስ መናበብ እርስ በርስ መደጋገፍ እንደዚህ ከሆነ አይደለም እህትና እህት ወንድምና ወንድም ይቅርና ወንድሞችና እህቶች አንዳችን ስጋ ስለለበስ አንዳችን በማናሰናክል ሁኔታ እርስ በርሳችን እየተደጋገፍነ መሄድ ግልጽ መሆን አንዳንድ ጊዜ ለየት ያለ ስሜት ሲሰማን እንደዚህ ይሰማኛል ብለን ለሌላው መናገር ለነፍስ አባት አይደለም። የነፍስ አባት መጨረሻ ማሳረጊያ ነው። ግን ለእህት ለወንድሞቻችን መነጋገር ያን ስንነጋገር በቃ ግልጽ እየሆን ስንሄድ እኛ ተጠቃሚ እንሆናለን። እናትም ያህል አማላጅ እኮ ከኛ ጌታችን እኮ ከኛ ከእህቶች ነው እኮ የተገኘው እኮ። እንግዲህ
ሔዋን ብቻ ብትሆን ኑሮ እንግዲህ እናንተ እንደምታውቁት ሁላችሁም የወደቀው ሰይጣን እያሉ ሳጥናኤልን የተጨቆነው ብለው እነሱ እሱን እናግዝ ብለው አብረው እንጦሮጦስ እንደወረዱት እናታችን ሔዋን ብቻ ቢሆን ኖሮ በቃ ወንድሞቻችንም እነዚህ የሚያስቱን ብለው እኛንም ዝቅ ያደርጉን ነበር። እኛ ደግሞ ለምን ተጨቆን? ለምንድን ነው እንደዚህ መሆን? አዳምስ በልቶ የለም እንዴ ለምን እምቢ አይልም ነበር እያልን እንታገል ነበር። ግን እግዚአብሔር አምላካችን ደግሞ ከሴት ተገኝቶ አዳንን እና እኛ የዳን ሰዎች ሰማያዊ ነገር ያለን ሰዎች እኛ ስሎጋን ይዘን እንዲህ ነው እያልን ምን ዋገት ለምን ብለን ይሄ እኔ ሰይጣን አሰራር ነው የምለው። ሰይጣን በተለያየ መንገድ ነው የሚመጣ በተለያየ እኛ ደግሞ ፊደል ስለቆጠርን ደግሞ የሰለጠነ እየመሰለን ማለት ነው። እና ይሄ ስልጣኔ አይደለም። ለክርስቲያን የቀደሙት እናቶቻችን አሁን በየገዳማትም እናቶቻችን አሉ። ከነሱ በረከት እያገኙ በማስተዋል እውነት ለመናገር ከሆነ አሁን ቅድም የሸዋስ የት እንደምሆን የት እንደምደርስ እኔ ያውቀው ነበር። አሁን በዚህ በመሆን እኛ አሁን በእውነት ሁላችሁም እንደምታውቁት ቅዱስ ጴጥሮስ በደብረ ታቦር የብርሃነ መለኮቱን ተባለ ጊዜ እንዲሁ አንድ አሰርተንላችሁ ለጌታም ለሙሴም ለኤልያስም ለኛም አንድ አሰርተን በዚህ ብንኖር ያን ብርሃነ መለኮቱን አይቶ ወደ መሬት መውረድ አልፈለገም። በተራራው መቆየት ነው የፈለገ። ለኛ በዚህ መሆን መልካም ነው እና እህቶች ወንድሞች፣ በተለይም እህቶች በቅዱስ ቤተክርስቲያን መኖር እጅግ በጣም ለኛ መኖር በጣም ጠቃሚ ነው። እውነተኛ እህት ወንድሞች እኛ አሁን ላለፉት 40 ዓመታት በቃ ወንድሞች እህቶች በቃ በጣም ነው ደስ የሚለኝ። እኔ ልገልጽላችሁ አልችልም። በቃ ምናልባትም ግለጭልኝ ካላችሁ አልቅሽ ብትሉኝ ይቀለኛል። እስኪ አልቅሽና ግለጭ ብትሉኝ አልቅሽና እስኪ ከነሱ ጋር ያለሽን ግንኙነት ብትሉኝ በጣም አልቅሽ በገልጽ በጣም ደስ ይለኛል ማለት ነው። የሚቀለኝ እሱ ነው። ለምን እውነተኛ እህት ራሱን አሳልፎ የሚሰጥላችሁ አሁን አንድ ወንድሜን ጠርቼ ስለሷ ተላልፈ ተሰጥ ቢባል ለኔ አንገቱን ለሰይፍ የሚሰጥ እህት ወንድም ነው ያለኝ እና ይሄ እኮ የተገኘ በቅዱስ ቤተክርስቲያን ነው። ያ ውሸት ነው። በቃ ዝም ብሎ ስራ ያጣ ሴት ሁሉ ባል ያጣ ሴት ሁሉ ወጥቶ ዝም ብሎ እንደዚያ ቢል እኛ እነን ተከትለን ዘመናዊንን ብለን እንትን ማለት የለም። በየዘመኑ አለ ፈተና። በየዘመኑ በእኛ ጊዜ ማቴሪያልስ እየተባለ ቤተክርስቲያን የሚሄደውን ዝቅ ማድረግ ነበር። አሁን ደግሞ እንግዲህ ሴቶች ተጨቆኔ እንዲው ማለት መመለስ ስላለብኝ ነው እንጂ እኔ ይሄንን ከእንትንም አልጠፈውም። በቃ ይሄ ነቲንግ። ግን ደግሞ እንዳትታለሉ ሚዲያው ስላለ እናንተ የቅዱሳን እናቶቻችን ልጆች ናችሁ። ራሳችሁን አጠንክሩ። እኛ ትንሾች አይደለንም። አንድ ነገር እዚች ጋር እንትና ወርቁ በደንብ መልሰዋለች። ግን ይሄ እግዚአብሔር ቅድም እንዳለችው ለሴቶች ለእናቶች ትልቅ ቦታ ሰጥቷል። ሴት የህይወት ምንጭ ነች፣ የህይወት መገኛ ነች። ጳጳስ ቢባል ፓትሪያርክ ቢባል ንጉስ ቢባል ሳይንቲስት ቢባል ፈላስፋ ቢባል ማንም ሰው የሚገኘው ከማን ነው? ከሴት ነው። ህይወትን ጸንሶ በማህፀን 9 ወር ከ5 ቀን ተሸክሞ ጡት አጥብቶ አሳድጎ ትውልድን የማስቀጠል ትልቅ ኃላፊነት ለሴቷ ነው የተሰጠው፣ ለወንዱ አልተሰጠው። ይህ ኃላፊነት ደግሞ ከባድና በጣም ወሳኝ ስለሆነ እግዚአብሔር ሐዋርያትን ራሱ ክህነተ ስልጣን ሲሰጥ ለሴቶች አልሰጠም። የክህነት ስልጣን ለምን? ኦልሬዲ ኮፓይ ናቸው፣ ኃላፊነት ተሰጥቷቸዋል። ምክንያቱም ክህነት የማይቋረጥ አገልግሎት ነው። ዛሬ ካህን ሆኖ በመሀል ላይ የማይቋረጥ ነው። ቅዳሴውም አገልግሎቱም ስብከቱም ሌሎቹም ነገሮች ሁሉ ስላለ መታሰር፣ መሞት፣ መሰዋት ሁሉ ያለበት በጣም አደገኛ መንገድ ስለሆነ ስለዚህ ሴት ልጅ በጸነሰች ጊዜ በወለደች ጊዜ ያንን ህይወት በመንከባከብ የምታሳልፈው ትልቅ ኃላፊነት ስላለባት በዛ ላይ ይሄንን ተጨማሪ ኃላፊነት ሊሰጥ አይገባውም። ወንዱ ይሄንን መሸከም አለበት በሚል ነው እንጂ ሴቷን በማሳነስ እንዳይደለ በደንብ ልትረዱት ይገባል። እንዴ ካህኑን አይደለም እኮ ፈጣሪን ወልዳለች ሴቷ አይደል? ቅድም ወርቋ እንዳለችው ማለት ነው። እና አምላክን እስከ መውለድ እኛ መቅደሱን መቀደስ ሳይሆን መቅደሱን የፈጠረውን አምላክ በማህፀኗ መቅደስ አድርጋ የመሸከም ስልጣን የተሰጣት ለሴቷ ነው ማለት ነው። እና ስለዚህ ሃይማኖታዊ በሆነ መንፈሳዊ በሆነ መንገድ ነገሮችን እንረዳው። በጣም አውርደን አቅለን ዝም ብለን እንደው ይሄ በሎጂክና በአናሎጂ የምናስብ ከሆነ ነው ፈተናው የምንገባው እንጂ እግዚአብሔር ምንም ከእናቶቻችን እኮ የአብነት መምህራን አሉ።
የቅኔ መምህራን አሉ፣ ወንበር ዘርግተው የሚያስተምሩ አሉ። ስለዚህ ይሄንኛውን ማንኛውም በእውቀት በጥበብ የሚደረገውን እኮ ቤተክርስቲያን ሁሉን አክብራት ታደርጋለች። ለእናቶች እኮ ታቦት ለወንዶች ብቻ አይደለም፣ ለሴቶች ቅድምና ታቦት ይቀረጽላቸዋል። ቤተክርስቲያን በስማቸው ይሰየማል። ቤተክርስቲያን ለማንም የሚደረገው ክብር ሙሉ ክብር ለሴቶም ትሰጣለች ማለት ነው፣ ለዛ ከደረሰች እና በምድርም በሰማይም ማለት ነው። እና እነዚህ ነገሮች በመንፈሳዊ መንገድ እንድናየው ትንሽ አጽንኦት ለመስጠት ነው። ለእናታችንና ለአባታችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ለወንድማችን የምንጠይቀው ደግሞ እንግዲህ አባታችን ስለ አገልግሎትን በተመለከተ ሰጡን። እናታችን ደግሞ አሁን ሚዲያውም አይዲያውም እያንዳንዱ እያወዛገበን ያለው ማብራሪያ ሰጡን። ወንድማችን ደግሞ በግቢ ጉባኤ ቆይታ እንግዲህ ከመነሻውም ሲሉን ብዙ ፈተናዎች ነበሩ አይደል? ከመሰራረቱ ጀምሮ እስካሁን ድረስ አሁንም በተመሳሳይ ግቢ ጉባኤ ላይ ብዙ ፈተናዎች አሉ። እነዛም ፈተናዎች ግን እናንተም በጥበብ እንዳለፋችሁት ሁሉ አሁንም ያሉ የግቢ ጉባኤ አባላት እንዲያው በተለይ ዩኒቨርሲቲው ራስ ገዝ ከመሆኑ ጀምሮ ብዙ ፈተናዎች አሉባቸውና እነሱን በጥበብ እንዲያልፉ ምን አይነት ምክር ታስተላልፉላችኋላችሁ? ዘመናት በራሳቸው የሚያመጧቸው የየራሳቸው ፈተናዎች አሉ። እነሱን ፈተናዎች እንዴት እንዳለፉ ታላላቆቻችን ነግረውናል። በእኛም ጊዜ የመንግስት መቀየር የነበረው ደርግና ኢህአዴግ የተቀያየረበት እኛ ግቢ ያለን ነው። እንግዲህ ሰምታችሁ ከሆነ ዘመቻ ተማሪዎች ዘምተውበት የነበረበት ጊዜ 1983 ዘማችም ሆነን አሳልፈነዋል። በዛ ሁሉ ግን ከእግዚአብሔር ቤት አልተለየንም። እኔም እንደ እግዚአብሔርን ማመሰግነው እውነቱን ለመናገር እንግዲህ ግቢ ከነበርኩበት ጀምሮ እስካሁን ድረስ ብጠቅምም ባልጠቅምም ብረባም ባረባም በእግዚአብሔር ቤት ውስጥ አለሁ። የሄድኩ አስቀድሳለሁ። በእግዚአብሔር ቤት ውስጥ መኖር መልካም ትዳር እንዲኖረኝ አድርጓል። መልካም ልጆች እንዲኖርኝ አድርጓል። ከታላላቆቼ ጋር ያው ሼር የማደርገው እንትን ነው። እነሱም የኔን ሀሳብ ሼር የሚያደርጉት ነው። ግን በዚህ ስላለን ነው መልካም የትዳር ጓደኛ የሰጠን ቤተክርስቲያን ውስጥ ስላለን ነው። እውነቱን አንደርስታንድ የምታደርግ እኔም የምረዳት እሷም የምትረዳኝ ያገኘሁት በቤተክርስቲያን ስላለሁ ነው። እስካሁን ድረስ በአገልግሎትም በቤተክርስቲያን ዙሪያም ያለሁት እንግዲህ መልካም ትዳር ስላለ ነው። እና መልካም ትዳር እንዲኖር ደግሞ ሁሌ በቤተክርስቲያን አለመጥፋት ግን ትልቅ እኔ እስካሁን ባየሁት በቤተክርስቲያን አገልግሎት ለመኖር የዋህነት፣ ታዛዥነት፣ እኔ እበልጣለሁ እኔ ነኝ አንደኛ አለማለት ግን በቤተክርስቲያን እንደሚያቆይ አይቻለሁ። በዛ አይነት አመለካከት የነበሩት ብዙ ሰዎች ስተው ከቤተክርስቲያን የወጡ አሉ። እና ሁሌ ሰው እኔ ታናሽ ነኝ፣ በእግዚአብሔር ቤት ታናሽ ነኝ፣ ከማንም አልበልጥም ብሎ በቅንነት እውነቱን ለመናገር ከእህቶቹና ከወንድሞቹ ጋር በንጹህ ልቡና የሚያገለግል ሰው እሱ ረጅም ጊዜ ይኖራል። ምንም አይነት ፈተና ቢመጣ ፈተናውን ያልፋል። ሁሌ ግን በካልኩሌሽን ውበቱ እንቅፋት ሊሆንበት ይችላል። ትንሽዬ እውቀቱ እንቅፋት ሊሆንበት ይችላል። እኔ ነኝ እንጂ እነሱማ፣ እኔ ነኝ እንጂ ከሊትማ እሱማ የሚል አመለካከት ካለ ያ ሰው የሚወድቀው የዛን ጊዜ ነው እውነቱን ለመናገር። እና ብዙ 40 ዓመት ቀላል አይደለም። እና አብረውን እየተጓዙ ያሉ ብዙ ወንድሞች ነበሩ። ግን እንቅፋት እንዴት ሆኖ ወደኋላ እንዳሸገሸጉ እንደቀሩ የምናውቀውና የምንመሰክረው ይሄን ነው። እና በተቻለ መጠን በየዋህነት በምክረ ካህን በንስሐ በክቡር ደሙ በቅዱስ ሥጋው ሰው ከኖረ መኖር ይችላል። የተባሉትን ፈተናዎች ሁሉ ማለፍ ይቻላል። እና ፈተናዎች እንደየዘመናቱ ሊለያዩ ስለሚችሉ እንግዲህ አሁን የመጣው ደግሞ የራሱ የቻለ ለየት ያለ የሶሻል ሚዲያው አለ፣ የብሔሩ አለ፣ ብዙ አይነት ፈተናዎች አሉ። ግን በእግዚአብሔር ቤት ውስጥ ካለን በንስሐው ካለን በክቡር ደሙ በቅዱስ ሥጋው ካለን በምክረ ካህኑ ካለን እንዲህ አገልግሎት ትልቅ ነገር ነው። በዝማሬውም በማስተማሩም በተለያየ ነገር አገልግሎት ውስጥ ካለን ይህም ፈተና እንሻገረዋለን ብዬ ነው የማስበው። ስለዚህ እኔም እስካሁን የኖርኩት በአገልግሎት ስላለሁ ነው እና በቅንነት ከታላላቆቼም ከታናናሾቼም ጋር እኔ ከማንም የሚበልጥ እንዳልሆነ ማንስም እንዳልሆነ
እግዚአብሔር ሙሉ አርጎ እንደፈጠረኝ ግን ለታላቆችም ለታናሾችም ግን መርዳት ያለብኝ በየትኛውም ነገር ካለ መርዳት እንዳለብኝ እየተረዳው ስለመጣው እና ይሄን የምትረዳ ደግሞ ባለቤትም እግዚአብሔር ስለሰጠኝ ነው እንግዲህ ቤተክርስቲያን ውስጥ ያለሁት። ሰማያውያን ነን። ፓርቲያችንም ኑሯችንም ብሔራችንም ሰማያዊ ነው እና ያንን ያሰብን ከሆነ እውነቱን ለመናገር የሚመጣውን ማንኛውም ነገር አሁን የመጣውን አይደለም ወደፊት የሚመጣውንም እየተሻገርን በመጨረሻ ደግሞ እግዚአብሔር ለፈቀዳት ለሰማያዊ ርስቱ መድረስ እንደምንችል ይሄንን ነው መናገር የምችለው። አመሰግናለሁ። እኛ ክርስቲያን በመሆናችን ተጠቃሚዎች ነን ብዬ ነው የማስበው። ለምሳሌ አሁን ይሄ ራስ ገዝ ዩኒቨርሲቲ ከመሆኑ ተነስቶ ለኛ ብቻ አይደለም፣ ለመንፈሳዊ ለግቢ ጉባኤው ብቻ አይደለም። እንደገና ተመርቆ ስራ ማጣት ለኛ ብቻ አይደለም። እንደ ሀገር ያለውን ሸክም እንዲሁም እኛ ሸክሙን ለመሸከም የተሻለ ትከሻ አለን ብዬ ነው የማስበው። ለምሳሌ አንድ ወንድም አንድ እህት ስራ እስኪይዙ ድረስ ባጥቢያቸው ባለ ቤተክርስቲያን በሚገኙ ዛሬ እግዚአብሔር ተመሰገነ ይሁን አዲስ አበባ በጣም ጉባኤያት አሉ። በየአጥቢያ ቤተክርስቲያኑ ጉባኤያት አሉ። እንግዲህ ሁላችሁም እንደምታውቁት እናታችን አባታችን ሊቀ ነቢያት ሙሴ እናቱ አስተምረው ነው ቅናት አድሮበት በቤተሰቦቹ እስራኤል ለመምራት የደረሰው ከናቱ ተምሮ ነው። እህትም መማር ያስፈልጋታል። ወንድሞችም ደግሞ ቅድም እንዳልነው በቅድስት ቤተክርስቲያን ቅናት እንትን ካልኩ ለዲቁና ለምን በቃ ለቤተክርስቲያን መምህር ለመሆን ምን ደርሰው ምንድነው ስንማር ነው። ስለዚህ ይሄ በዩኒቨርሲቲው ራስ ገዝ መሆኑ ምንም በቃ እንደ ሀገር የመጣ ነው። እኛ እንዲያውም የተሻለ ትክሻለን የምንሸከምበት እግዚአብሔርን ዘንድ የተሻለ ትክሻለን። ለኛ የተለየ አይደለም። ብዙ ጊዜ የተለየ ነገር ሲደረግብን ነው እንጂ ያን እንደ ሀገር የመጣውን እንዲያውም ሌላውን ሰው አጽናንተን ሌላውን ሰው ምን ይዝ ነው መሆን ያለብን። እኛ ተጽናንተን እንደ ሀገር የመጣው ማለት ነው። ሌላው አሁን ስራ ማጣት ሌላ እንትን ነው። ቅድም እንዲያውም ጨረታው ላይ ወንድማችን ስራ ሊያዛችሁም የዚህ ባቾች እያለ ግን እኛ ስራ ፈት አይደለንም። እስከዚያ ድረስ ስራ ፈት እግዚአብሔር ፈቅዶ የኛ አንድ ሙያ ባለቤት እስክንሆን የሆነ ራሳችን የምናስተዳድርበት እስክናገኝ ድረስ መማር የቤተክርስቲያን ትምህርት መማር ዲያቆን መሆን የምትችሉ የሚከለክላችሁ ነገር የሌለ ዛሬ የሚረከባት ቤተክርስቲያንን ለግድ እኮ ይትውልድ ነው። ሀገርም የምትረከቡ እናንተ ናችሁ። ቅድስት ቤተክርስቲያን የምትረከቡ እናንተ ናችሁ። ስለዚህ ራስን አጎልብቶ ራስን አጠንክሮ በቃ እኛ ምን ሸከምበት ትክሻለን ብዬ ነው የማስበው። ለችግሮች እኛ ትክሻለን። ለምን የእግዚአብሔር ቃል ከኛ ጋር ነው። እህት ወንድሞቻችን ጋር እንመካከራለን፣ ከአባቶቻችን ጋር እንመካከራለን። እኛ ተጠቃሚዎች ነን። ሌላው ሰው ግን ተምሮ ስራ ባለመያዙ ችግር ሲያሰላስል ብዙ ጉዳት ይደርስበታልና ስራ ፈቶች አይደላችሁም። እስከዚያ አቅም በፈቀደ በየአጥቢያ ቤተክርስቲያኑ ክረምት ብቻ አይደለም ከጨረሳችሁ በኋላ ያችን ጊዜ መጠቀም ያችን ጊዜ ተጠቀሙ። ለራሳችሁም ለቅድስት ቤተክርስቲያንም ተጠቅማላችሁ ብዬ ነው ስላልተጠየቁ እቺ መናገር ስለፈለኩ ነው። እግዚአብሔር ያክብርልኝ።